እንዳትረሱኝ ባካችሁን በጸሎታችሁ ምናምን አስቡኝ። የሆነ በቃ ይሁን ብዬ የምገባበት ነገር አይደለም፣ ቀላል ነገር አይደለም። ልጅ እኔ እንጃ እኔ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላቅም። የዛን ቀን ምን እንደተፈጠረ እኔ አላቅም። ምንም ማስታውሰው ነገር የለኝም። እኔ ደግሞ የሆነ 100% ልጅ እኔ አይደለም ብዬ ኮንፊደንስም ኖሮኝ ምናምን ያወራሁት በራሴ ስለምተማመን ነው። ምንም እርግጠኛ ሆንኩበት ነገር የለም ምንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። የዛሬውን ቪዲዮ በጣም የሚከብድ ቪዲዮ ነውና ያው እንግዲህ በየጊዜው የሚለቀቀልን ቪዲዮ እየቀለለ ይሄዳል ስንል እየከበደ ነው የሚሄደውና ብቻ ያው አሁንም ስራ ነው ስላችሁ ምናልባት ልትሰድቡ ትችላላችሁ፣ ግን ደግሞ ያው ተረጋጉ። እዚህ ጋር ሁሌ ተረጋጉ እንደዚህ ነው ምናምን የምለው የምሬ ነው፣ ስሜቱን ስለምረዳው ነው። እኔ አለ አይደለ በራሴ አድርጌ ስለማስበው ብዙዎቻችሁ አሁንም በቃ የሀይሚ ለቅሶ ምናምን በጣም ረብሿችኋል፣ ላይክ እንደኔ ማለት ነው። እና ስሜቱን ስለምረዳው ተረጋጉ እንደዚህ ነው የምላችሁ፣ ራሳችሁ እንድታረጋጉና ሰው ሀገር ላይ ሆናችሁ ራሳችሁ እንዳትጎዱ ነው። እና ውዶችዬ አሁንም እኔ ሪል ነው ብዬ አላስብም። እንግዲህ ዛሬ ብሩኬ መጥቷል ማለት ነው። እና ጸልዩልኝ እባካችሁ፣ የገባሁበት ነገር በጣም መጥፎ ሁኔታ ውስጥ ነኝ ያለሁት እና ምን እንደተፈጠረ የዛኔ የመጣው ሰዓት ምን እንደተፈጠረ ራሱ አላቅም እያለ ነው እንግዲህ ብሩኬ። እና ብሩኬ ወንድሜ እኛ እንጸልይልሃለን፣ ዱዓ እናደርግልሃለን። በጣም ነው የምንወዳችሁ፣ በጣም ማለት ነው በጣም ነው የምንሳሳላችሁና በእንደዚህ አይነት ሁኔታ ውስጥ ሆናችሁ ማየት አንፈልግም። እናንተም ደግሞ መቼም ቢሆን እንድትለያዩ አንፈልግም ማለት ነው። እና ኢንሻአላህ ሀይሚዬና ብሩኬ ዛሬ የምነግራችኋለሁ መቼም አይለያዩም። ኢንሻአላህ የምሬ ነው አይለያዩም። በቃ የሆነ ነገር ይፈጠርና የሆነ ነገር የምንደሰትበት ነገር ትልቅ ነገር ይፈጠራል ኢንሻአላህ። እና ወደ አስተያየቱ ስገባ ማለት ነው ብሩኬ ወንድሜ፣ ቆይ እስኪ እንደው አንድ ነገር ልንገራችሁ። እንዴት ነው አንድ ሰው እንደዚህ ግንኙነት አድርጎ ከዛ በማግስቱ ራሱን የማያውቀው? ማለት እኔ ግራ ነው የገባኝ። አሁን ብሩኬ እያለ ያለው እዛ ጋር ሂጄ ምናልባትም የሆነ ነገር አስነክታኝ ይሆናል አላቅም፣ ምን እንደተፈጠረ አላቅም ነው እያለን። እንዴት ነው የማታውቀው ብሩኬ? እንዴት ነው ይሄን ነገር አድርገህ እንዴት ነው የማታውቀው? 100% እኔ ብሩኬ እንደማያደርገው 100% እተማመናለሁኝ። ሰዎች ይሄ ነገር አሁንም ስራ ነው እያልኩኝ ነው የምቀጥለው ማለት ነው። እና ውዶቼ እንዴት ነው አንድ ሰው ኢቭን ራሱ በመድኃኒትም ይሁን ማታ ላይ ብቻ የሆነ ነገር አስነክተውን እና የሆነ ነገር አደረገችው ደፈረችው እንበል እሺ፣ ጧት ሲነቃ የሆነ ምን እንደተፈጠረ አያውቅም ማለት እንዴት ነው? ምንም ነገር አያውቅም። ጧት ሲነቃ እንዴት ነው? እኔ አልገባኝም እዚህ ጋር ማለት ነው። እንዴት ነው የማያውቀው? ከዛስ ደግሞ እንዴት ነው? እሺ ከዛ በኋላ 6 ወር ሙሉ ዝም ብላ ነው እሷ፣ ምንም ነገር አታወራም አትናገርም። 1 ወር 2 ወር ጽንሱ ልክ ሆዷ ላይ ሲያርፍ እንዴት ነው የሆነ ነገር ትናገራለች አይደለ? የዛን እስከዛ ድረስ ምንም ነገር አላለችውም ነው። እንዴት ዝም ልትል ቻለች ማለት ነው? ከተናገረች ደግሞ እንዴት ነው ይሄን ያክል ነገር ብሩኬ ሰምቶ እንዴት ነው ተረጋግቶ ሊቀመጥ የሚችለው? እንዴትስ ነው ለሀይሚዬ እንግዲህ ብዙ ነገር እያደረገላት አሁን ላይ ራሱ በቃ ነገሮችን ጨራርሶ ምናምን በቅርብ ትልቅ ነገር እንዳለ እየነገረን ነበር ማለት ነው። እና ያን ነገር ብትነግረው ኑሮ ልጅቷ በፍጹም ተረጋግቶ አይቀመጥም። በፍጹም ሌላ ታሪክ ውስጥ ገብቶ በቃ የሌለ ሌላ ታሪክ ውስጥ ነው የሚገባው ምናምን እንጂ እንደዚህ አይነት ፕሮሰስ ውስጥም አይገባም ማለት ነው። እንዴት ነው እንደዛ ልጅ አለህ ልጁ ያንተ ነው ተብሎ እየተነገረ ዝም ብሎ ለወደፊት ህይወቱ ሌላ ነገር ፕላን የሚያደርገው ሌላ ነገር የሚያደርገው ቤት እስከ መከራየት አብሮ እስከ መኖር ድረስ ቀለበት እስከ ማድረግ እንግዲህ ይሄን ሁሉ ያደረገው ዝም ብሎ ነው አይደለም ውዶቼ። እንዴት ነው የሚሆነው? ምንም እኮ የማይሆን ነገር ነው። ምንም አሁን እውነት ነው እንኳን ብለን ለመቀበል እኮ በጣም ያስቸግራል። ሲቀጥል ደግሞ ትናንትና ልጁ አይተነዋል እንግዲህ ሐኪም ቤት ሆስፒታል ሄደው የለም ልጁ ሆዷ መጀመሪያ ስትገባ ደግሞ ያልገባኝ ነገር ማለት ነው መጀመሪያ ስትገባ ልጅቷ ትንሽ ነበር እንዳያችሁት ነጭ ቲሸርት ለብሳ
ትንሽ ነበር አይደለ ልጅ እንትኑ ሆዶ ላይክ አልጋው ላይ ስታርፍ ምናምን እንደዚህ ስትተኛ የሆነ እምብርቱ አካባቢው ጥር ያለ ይመስላል አለ አይደለ ፌክ እኮ አለ ሆድ የሚመስል ፌክ አለ ታውቃላችሁ ያን ለብሳ ይሁን አላቅም ብቻ ግን ትንሽ ከመጀመሪያ ቁጭ ካለችው ሆድ ይልቅ ተኝታ ያለችው ነው እንትን ብሎ የሚያስታውቀው ማለት ላይክ ያረገዘች የሚመስለው እንጂ ቁጭ ያለችው ፓርት ቦርጭ እንጂ የርግዝና አይመስልም ለዛውም ደግሞ የ6 ወር እርግዝና አስባችሁታል ብዙ እኮ ነው እንደው የ6 ወር እርግዝና አይደለም ሲጀመር የ6 ወር ከ2 ሳምንት ሆኗል እንግዲህ ብሎታል ማለት ነው ኦሬዲ በቃ ወደ 7 ወር እየተጠጋ ነው የ7 ወር ልጅ እኮ ውዶቼ ይወለዳል ተወልዶ እኮ ማሞቂያ ምናምን እንትን ብሎ እኮ ያድጋል እኮ በ7 ወር የወለዱ ሰዎች ነው ያውቃለሁ የምሬን ነው እንዴት ነው አሁን ሲስተሪን ራሱ ሳወራት ማለት ነው የ6 ወር ህፃን ልጅ እንደዚህ በደንብ ነው የሚታየው ጸጉሩ ሁሉ ምናምኑ በቃ ሁሉ ነገር እንትን ያለቀ ነገር ነው የ6 ወር ህፃን ልጅ ማለት ነው ማለት ሁሉ ነገሩ በጣም ነው የሚታየው ልይት ብሎ እንኳን አይደለም የ6 ወር የ3 ወር ራሱ ያስታውቅ ነበር እሷ ላይ ግን ምንም የሚያስታውቅ ነገር የለም ምንም ማለት ነው ድራማ የመሆኑ ምልክት ገባችኋ እንዴት እምነቴን ታገኝ እንዴት ተመነኝ እኔ በዚህ መሀል ምን በጣም እየሰቃየሁ ነው በቃ የሆነ በቃ በጣም እየከበደኝ ነው ብቻ ብዙ ወሬ አላብዛባችሁ እንሂድና ቅመም የምትለን እንሰማለን አሁን አካባቢ ነው ቴክስት ያወራችኝና ከዛ በኋላ ነው ካሜራ ይዤ ምናምን የመጣሁትና እሷ ጋር እንሄዳለን እሺ እሷም ደህንነት እያሳሰበኝ በጣም ብዙ ነገር እያስጨነቀኝ ነው በቃ በዚህ ሰዓት በጣም ብዙ እንደምታስቡት አይደለም በቃ የሆነ ላይክ አሁን ያለውበት በቃ እየተፈጠረ ያለው ነገር በጣም ከባድ ነው በጣም እንደምታስቡት አይደለም ምንም ደስ የሚል ነገር የለውም ምንም በቃ ከጓደኞቼ ጋር ሰላም አይደለንም ኮነበት በቃ የሆነ ነገር ይመጣል ከዛ ምናምን በጣም አረውፍ አይዞን ብሩኬ እንግዲህ ያው በብሩኬም ቦታ ሆናችሁ ስታስቡት በጣም ከባድ ነው ያው ያላሰባችሁት ማለት አንዳንዴ ሰው ልጅ አለ አይደለ ብዙ ነገር ይፈጠራል ልጆች በህይወታችሁና እንደዚህ አጣብቂኝ ውስጥ የምትገቡበት ጊዜ አንዳንድ ጊዜ ይፈጠራልና አይዞን በጣም ከባድ ነው አሁን ለብሩኬ ራሱ በጣም ከባድ ነው ምክንያቱም ብሩኬ ይሄን ነገር አደረገና ልጅ ኖረው ማለት ልጅነቱን እኮ አይደለም ውዶቼ አመጣጡ ነው አመጣጡ በፍጹም ቤተሰቡ ከሱ የመጨረሻ ልጅ ነው ቤተሰቡ ከሱ ብዙ ነገር ይጠብቃሉ ወንድሞቹ ማዘሩ በክብር ነው እንት ማለት የምትፈልገው ሁሉን ነገር ምናምን ከዛ ጓደኞቹ ራሱ በጣም ነው ሊርቁት የሚችሉት ሃይሚዬም ረቃዋለሽ ምናምን ገብቷችኋል በጣም በጣም ከባድ ነው አይ ነው በቃ ያን ነገር እረዳለሁ የምሬ ነው እና ወንድሜ አይዞ ከዚህ ጭንቀት ከዚህ ሁሉ በቃ ከገባበት ነገር ውስጥ ፈጣሪ ያውጣክ ደግሞም ሃይሚዬና ብሩኬ መቼም እንደማይለያዩ ዛሬም እነግራችኋለሁ ማለት ነው ኢንሻአላህ አይለያዩም መቼም ቢሆን ይሄ ነገር ደግሞ 100% ውሸት ነው የሆነ ነገር ተፈጥሮ ሃይሚዬና ብሩኬ ነገ በደስታ ይመጣሉ ጠብቁ ዝም ብላችሁ ማለት ነው እና ውዶችዬ አብሽር አታስቡ ምን ላድርገው እንካ ከዚህ በኋላ እኔ ጋር ያስፈልጋል መመለስ ስላለብኝ ነው ይሄ ቀለበት እኔ ጋር ነው ማይሆን ተስፋ እንዲሰጠኝ አልፈልግም እንካ ለምንድን ነው የማሰማኝ እኔ እኮ አንቺን የሚማጣት አልፈልግም ሃይሚ ምንም ነገር ልትሆን አትችልም እንካ አላሳዝንህም ስማኝ አላሳዝንህም እኔ በማይሆን ተስፋ ስኖር አላሳዝንህም ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም ደክሞኛል እየወደድኩ ነው ምን ለይህ ደሰት ይራቅሽ የተባልኩ ሰው ወይኔ ሃይሚዬ የኔ እናት የምሬ ነው በጣም ነው ያሳዘነችኝ ወላሂ በጣም ነው ያሳዘነችኝና አላቅም እኔ እንጃ አታልቅሽ ሃይሚዬ በእናትሽ አታልቅሽ የምር እኔ እንደዚህ ስታለቅሽ ብዙ እህቶች እንዳሉሽ ታውቂያለሽ ብዙ አንቺን የሚወዱሽ በጣም ብዙ አለንና በጣም ይከፋናል ለምንድን ነው እንደዚህ እየሆንሽ እንትን የምትይው ለምን ታለቅሻለሽ ሃይሚዬ ራስሽን አረጋጊ አይኖ በጣም ከባድ ነው እንደዚህ አይነት ስሜት በጣም ይከብዳል ሲቀጥል ደግሞ ቀለበቱን ብትመልሽለትም እኮ ሃይሚዬ አንቺና ብሩኬ ብዙ ነገር አለ አይደለ
አይኖ ኢምፖርታንት ነገር ሊሆን ይችላል ቀለበቱ፣ ግን ደግሞ እሱን ከማስታወስ እንትን የሚልሽ ይገድብሻል ብዬ አላስብም። ምክንያቱም ብዙ ነገር አለና ራስሽን አጠንክሪ፣ ራስሽን አበርትቺ ምናምን እንደዚህ ደግሞ እያለቀሽ አትምጪ ማለት አታልቅሽ በቃ እና በፈጣሪ እና እኔ እንጃ በጣም ነው ያሳዘኑ ሁለታቸውም። እውነት ለመናገር በጣም ነው ያሳዘኑ ማለት ነው። የምሬን ነው፣ በጣም ነው ያሳዘኑ። ሀይሚዬ የኔ እናት እንደዚህ ሆነሽ ማየት አንፈልግም፣ እባክሽ እያለቀሽ አትምጪና ከባድ ነው ውዶቼ፣ ከባድ ነው እና እኔ አላቅም እንዴት እንደሆነ እንዴት አሁን ለኛ የታየን ነገር ለምንድን ነው? እሺ እኔ ምን እንደምላችሁ አላቅም ውዶቼ። አሁን ላይ የሀይሚ ለቅሶ ነው በጣም ብዙ ሰው ግራ እያጋባ ያለው። ግን እኔ አሁንም ራሱ ስራ ነው የምለው። ምክንያቱም እንዴት ነው አሁን ለኛ የታየን እንግዲህ ሆዳ ውስጥ ያለው እንትን ልጅ የለም እያልን ነው እንግዲህ። ሲቀጥል ደግሞ እስኪ ልንገራችሁ ውዶችዬ፣ ጓደኛችሁ አስቸጋሪ መጥፎ ነገር ውስጥ ሲገጥመው፣ ፈተና ሲገጥመው ካሜራ ደቅናችሁ ነው ችግሩን የምትፈቱት ለህዝብ ለሚዲያ እንትን እያስተላለፋችሁ ወይስ ከካሜራ ጀርባ ሂዳችሁ በጠረጴዛ ዙሪያ ምናምን እየሄዳችሁ እርስ በርስ ችግሮቻቸውን የሚፈቱበት መንገድ ማመቻቸት ነው ያለባችሁ? እስኪ ንገሩኝ። አንድ ጓደኛችሁ ችግር ውስጥ ከገባ ካሜራ ደቅናችሁ ዛሬ ቀረጻለን ብላችሁ ካሜራ ደቅናችሁ መታችሁ ነው ጓደኛችሁን ለሚዲያ እየተናገራችሁ ያለውን ችግር የምትፈቱት ወይስ ደግሞ ከካሜራ ጀርባ ነው ማስተካከል ያለባችሁ? ሪል ቢሆን ማለት ነው። ጓደኞቻቸው ራሱ እኮ ሁሌ ካሜራ እየጎተቱ ዛሬ በሚኪ ቤት መጥተው አያውቁም ነበር። ዛሬ በሚኪ ቤት መጡ፣ ነገ በፍፄ ቤት፣ ከነገ ወዲያ በቤኪ ቤት፣ ከዛ ወዲያ በሀብ ቤት ይመጣሉ። እንዴት ነው እንደዚህ የሚሆነው ነው? ገባችኋ? ሲቀጥል ደግሞ ምንም አሁን ታብሌኑና እንትኑ አይመሳሰልም። የሚያወሩት ሌላ፣ ድርጊታቸው ሌላ፣ ምናቸው ሌላ። እንዴት ነው እንደዚህ የሚሆነው? እስኪ ይሄን ጥያቄ መልሱልኝ። የምሬን ነው። እና ሀይሚዬ ደግሞ ለምን በዚህ ልክ ታለቅሻለሽ የኔ ውድ? ለምን? የምሬን ነው። እኔ በጣም ነው ዛሬ በቃ አንጀቴን የበላችሁ። የምሬን ነው። ትናንት የዛኔ የታመመች ሰዓት ያለቀሰችው ለቅሶ፣ አሁን ያለቀሰችው ለቅሶ እኔ እንጃ አላቅም። ለምን እንደዚህ ታለቅሻለሽ ሀይሚዬ? ራስሽን አጠንክሪ የኔ ውድ የኔ ቆንጆ፣ ራስሽን አጠንክሪ። አንቺ ጀግና ጠንካራ ሴት ነሽ እና ብርቱ ሴት ነሽ። በጣም ጀግና ነሽ፣ በሁሉም ነገር ጀግና ነሽ እና ራስሽን አጠንክሪ። ሀይሚዬና ብሩኬ መቼም አይለያዩም። አታስቡ፣ አትጨነቁ። በሰው ሀገር ያላችሁ እህቶቼ ራሳችሁን አረጋጉሽ ውዶቼ።